እምቦር እምቦር ውፍረት ቀንሻለሁ። በጣም ስፖርት እየሰራሁ ነው። ሰሞኑን ኢንተርኔት የለም። እስክሮን የለም። ስፖርት እየሰራሁ ነው። ቀንሻለሁ። ወደ ድሮዬ ልመለስ ነው። ቤቴ የጠፋይባችሁ ልታገኟት ነው። እንደዚህ ነው። ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ምንድን ነው ቤትዬ በዳንስ ገባሽ? ዋው ምንድን ተገኘ ያሉት ላሳያችሁ ነው። እኔ የምላችሁ ይሄ ቪዲዮ በብዛት የሚጠቅማችሁ ኢትዮጵያ ላላችሁ ሰዎች ናችሁ። ኢትዮጵያ ላላችሁ ሰዎች በዩቲዩብ ማስታወቂያ ገባ፣ ምን አይነት ማስታወቂያ ገባልኝ፣ ስንት ፐርሰንት ይከፍለኛል፣ ስንት ፐርሰንት ነው ለአንድ ቪዲዮ የሚቆጥሩ ምናምን ብዙ ሰው ከምትጠይቁ እኔ አስቀምጥላችኋለሁ። ከዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። አፑን አውርዳችሁ ስትከፍቱት በዩሮፕ እናንተ ያላችሁት ዩሮፕ ሀገር እንዳላችሁ አርጎ ይቆጥረዋል ማለት ነው። እንደ ሰሞኑን ውፍረቴን ቀንሼ የቤት ጌጣጌጦች ሰርቻለሁ እና ድንገት ላሳያችሁ ነው። ቤታችሁ ውስጥ ቁጭ ብላችሁ ዩቲዩባችሁን እየሰራችሁ ልጃችሁን እየወለዳችሁ ቤታችሁን እያጸዳችሁ ራሳችሁን ቸክ እያደረጋችሁ ፏ ብላችሁ ዝንጥ ብላችሁ ፀሐይ ሳይመታችሁ ምን ሳይላችሁ ቤታችሁ ውስጥ 2000 3000 ብር አውጥታችሁ ፍላወር ከምትገዙ የቤት ጌጣጌጥ የምትሰሩበት አንትችላችኋለሁ። አብረን እንይ። እዚህ ጋር ይታያል። ማይ ጋድ መልክ ማሳመር የፈለጋችሁትን ነገር ማድረግ ትችላላችሁ። ይሄ የሙከራ ስርጭት ስለሆነ እንደዚህ አድርጌ ሰርቼዋለሁ። ይቺ ጠረጴዛ ላይ ቁጭ ብትላት ውስጧ ጣሳ ናት። ይሄው ጣሳ ናት ውስጧ። ይቺ ዙሪያዋን ሰፍቼ በመረብ ነው የሰራሁት፣ በዝንባባ ነው። ይሄው ዝንባባ ማንኛውም ሱቅ አለ። እንደዚህ ነው ዝንባባ። አያችሁት? ዝንባባ ነው። ይሄ ነጭ ነው። ነጭና ቀይ በጣም ያሳምራል። ነጭና ቀይ በጣም ያሳምራል ስላችሁ በምክንያት ነው። ቲማቲም ቁርጥ ይመስላል። ቲማቲም ቁርጥ። አሁን ይሄን 2 መረብ አድርጋችሁ ወይ 3 መረብ አድርጋችሁ ለወለል ምንጣፍ እግዚአብሔር ይሄ አልጋችሁ ላይ መውረጃ የለም። ኦ ማይ ጋድ እየትያለሽ ኔክስት ቪዲዮ ያልጋ መውረጃ ላይ የለም የሚነጠፍ። አሁን 10,000 20,000 ነው የሚሸጠው። ይሄን በ5,000 እና በ3,000 እንዲያውም አይፈጅም እሱ ራሱ። ኧረ 1,000 አይፈጅም። እሱን አወጣችሁ ብትሰሩት በጣም ቀላል ነው። አሰራሩን በሚቀጥለው ቪዲዮ ሰራላችኋለሁ እንዴት እንደምሰራው ማለት ነው። እና ውዶችዬ አያምርም? ደግሞ ሲያምር ይኸው ስትረግጡት ማለት ነው። ከዛ ደግሞ ሲቆሽሽ ማለት ነው ሳሙና ሳፋ ውስጥ ታረጉና በሳሙና እርጋችሁ ታጥቡታላችሁ። ፀሐይ ላይ ታሰጡታላችሁ። ሲደርቅ ታስገቡታላችሁ። አሁን የሚሸጡት የወለል ምንጣፍ አበባ ምናምን ብለው የሚሸጡት በሙሉ ፌክ ነው። እና ዛሬ አንደኛ ይሄን ላሳያችሁ ነው የመጣሁት። ሁለተኛ ደግሞ እንትኑ አፕሊኬሽኑ እኮ እስካሁን ማለት ነው ቪዲዮዬ ውስጥ ምን ማስታወቂያ ይግባ አላይም። አንዳንድ ልጆች ላይ ገብተው ሞኒ ሆናችኋል ምናምን ሲባሉ የዶላር ምልክት ከታች አይታይሽም ይላሉ። ለካኛ ኢትዮጵያ ስላለን ነው የማይታየን። ግን ኢትዮጵያ ውስጥ ቁጭ ብላችሁ ኢትዮጵያ ያላችሁ ዩቲዩበሮች አዳምጡ። ከታች የዶላር ምልክቱ ጊፍት መስጠት ትችላላችሁ፣ ጊፍት መቀበል ትችላላችሁ። በጣም ቀላል። እሱን አፕሊኬሽን ካወረዳችሁ ስንት እንደሰራ ከስንት እስከ ስንት ቀን ስንት እንደቆጠረ ምናምን ቁጭ አደርግላችኋል እዛ ማለት ነው። ስለዚህ ይሄው እና ይሄን የምትሰሩት አንድ ኢቲኤም ካርድ ወይም ደግሞ በኢቲኤም ካርድ ልክ የተቆረጠ ካርቶን ያስፈልጋችኋል። ምላጭ፣ መቀስ፣ መርፌ ነው የሚያስፈልጋችሁ። ይሄ በጣም ቀላል ነው። ሌላውን አሰራሩን ይዤላችሁ እመጣለሁ እንዴት መሰራት እንዳለበት። ያው እኔ እንግዲህ በዝንባባ ነው የሰራሁት። የሚሰራው እንደዚህ ነው የምትቆርጡት። እንደዚህ ትቆርጡታላችሁ። ከዛ እንደዚህ ከቆረጣችሁ በኋላ በምትፈልጉት ዲዛይን እንደዚህ ታስቀምጡታላችሁ ማለት ነው። እንዴት እንደሚያምር በስመ አብ
በጣም ነው የሚያምረው። አሁን ነጭ ስላልጀመርኩ ነው። በጣም ፋሽን። ይሄ አሁን መቼም አያረጅም፣ በቃ ምንም አይሆንም፣ አያረጅም። ገባችኋል? መረቡ ደግሞ ላሳያችሁ። ይሄው አሁን ይሄ መረብ ነው። በዚህ ነው የሚሰራው፣ በዚህ ነው የሚሰራው። ይሄ ሁለት ነው፣ ትናንት ነው የገዛሁት። ይሄ ቢጫው ነጩ በዚህ እሰራቸዋለሁ። ይሄን ቀጥዬ ማለት ነው። ከዛ ላልጋዬ ይሆናል ማለት ነው። በጣም ቀላል ነው። እንደዚህ ይቆረጣል። እኩል አድርጋችሁ በመቀስ ተቆርጦታላችሁ። በጣም ቀላል ስራ ነው። እንደገና ደግሞ ለቤት ውበት እንዴት እንደሚያምር አሁን ይሄን አንዳንዱን እያስገባው ከዚህ ላሳያችሁ እስኪ። ለምሳሌ እፈተዋለሁ፣ ግን ይሄው እንደዚህ ያስገባዋለሁ ማለት ነው። ከቆረጥኩ በኋላ አሰራሩን ኦልሬዲ ያሳያችኋለሁ ብያችኋለሁ። እንደዚህ ነው። እንደዚህ አድርጋችሁ በዚህ ትቋጥሩታላችሁ። ዙሪያውን እንደዚህ ያደርጋችሁ ሁሉም ቦታ። ከዚህ ጋር አሁን ነጭ ማድረግ ከፈለጋችሁ ቢጫ፣ ቀይ ምናምን እንዲያምር ዲዛይን አውጥታችሁ ማድረግ አለባችሁ ማለት ነው። ከዛ ይሄን መጨረሻ ላይ ልክ እንደዚህ ነው የሚሆንላችሁ። አያችሁት? ይሄው በጀርባው እዩት፣ መረብ ነው። በዚህ እንደዚህ መቼም ነው የማይበላሸው። እግዚአብሔር መቼም ነው የማይበላሸው። ሲቆሽሽ ማጠብ ነው፣ አለቀ። ለጠረጴዛ ሁሉ ይሄ ለጠረጴዛ አሪፍ ነው። ይሄ ደግሞ ሶፋ ላይ እንትን ለምትል እቀይራታለሁ። አንዳንድ ነጭ ጣል አድርጌ እንትን ብለዋለሁ፣ አስተካክለዋለሁ። ይሄ አልተስተካከለም፣ ለእናንተ ላሳያችሁ ብዬ ነው። በጣም ነው የሚያምረው። በነገራችን ላይ አበባ ነክ ደስታን ያመነጫል ይባላል። አበባ ነክ ጥሩ ነው። ይሄ ገና በፕላን ነው የሚሰራው። ዲዛይን መርጬ ለመኝታ ቤት የሚሆነኝን መርጬ ነው የምሰራው። እና ውዶችዬ ውፍረት እንዴት አያችሁ? ቤትዬ አንቺ እኮ ስለምትበይ ነው። እኔ እኮ ማለት ነው ለእናንተ ዩቱብ እየከፈትኩኝ ለእናንተ ሞኒ ስናደርግ ስለምናደር እንቅልፍ ስለማንተኛ ይርበናል፣ እንበላለን። ይሄ 2-3 ቀን ኢንተርኔት ጠፍቶ ጧት ማታ ብሮጥ በሰዓት እንቅልፌን ብተኛ አያችሁት እንዴት እንደቀነስኩኝ ማለት ነው። እንደገና በዚሁ አጋጣሚ ጠንክራችሁ ስሩ። አሁን ኒሃን ብላችሁ ሰርች አድርጋችሁ ገብታችሁ እያት። ኒሃን ተከፋይ ሆናለች። ምክንያቱም ሌላ ቦታ ሄዳችሁ አጭበርባሪዎች ጋር ሞኒ ከሆንኩ 4 ወሬ ነው 5 ወሬ ነው ግን አይከፍለኝም ምን ይሻለኛል ምናምን የምትሉ ኒሃን ከሁላችሁ በኋላ ነው እንግዲህ እኔ ከከፈትኩላችሁ ልጆች በኋላ ነው እንግዲህ። እኔ እኮ የቤት እመቤት ነኝ፣ ቤቲ ምን ችግር አለበት ብትነግሪኝ ብሰራ ጥሩ ነው፣ ግን ካሜራ ፈራለሁ ምናምን አለች። እኔ ደግሞ ምን አልኳት፣ ካሜራ ሰውን አይበላም። ሰውን የሚበላ ችግር ነው። ሰውን የሚበላ ማጣት ነው። ሰውን ዝቅ የሚያደርገው ማጣት ነው። ከሰው በታች የሚያደርገው ማጣት ነው። መስራት ምንም ችግር የለውም። ስለዚህ ነይ በዋትስአፕ አልኳት። ኮሜንት ላይ ነበር የጻፈችልኝ፣ ላይቭ ገብቼ በዋትስአፕ መጣ ከፈትኩላት። ይሄው አመት ሳይሞላት ገብቷችኋል። እንደገና አፋራም ናት። የሆነ ያደገችበት ቤት ማህበረሰቧ ጥሩ ስለሆኑ ረጋ ያለች ናት። ኮሜንት አይታ ነው የምታወራው። ወንዲ ስላት ቅር እንዳይለት አታወራም፣ ምን አትልም። ስለዚህ ለምንድን ነው ማታወሪ ቪዲዮ ስሪ ምናምን ነው የምላት። የቤት እመቤቶች እውነቴን ነው። እኔ እንደምናገረው ዩቱብ ይጠቅማል አይደለም። በቃ አሁን ቤቴ ውስጥ ነው፣ ልጆቼ ውጭ እየተጫወቱ ነው። ቁርስ በላን ምናልን በቃ እንደዚህ ልብሴን ቀይር አድርጌ ቪዲዮ ልስራላቸው እስኪ ምናምን ብዬ መጣሁ። እንደዚህ ቪዲዮ እየሰራችሁ በጎን ዶሮ እየሰማችኋል። የኔን ዶሮች ዶሮ ከብት ብታረቡ አሁን እኛ ቤት እንቁላል በእግሩ ነው የሚሄደው። ዶሮ ብዙ ስላለ እንቁላል በእግሩ ነው የሚሄደው። ገና ብዙ አሁን ቤት ልሰራ ነው፣ የዶሮ ቤት መረብ ወጥራለሁ። ዙሪያውን መረብ ወጥሬ ዶሮችን በብዛት አስፋፋለሁ ማለት ነው። ይሄ ምንድነው ከዩቱብ ጋር እየሰራሁ ዶሮውን እያረባሁ ዩቱብ ስፖስትላችሁ ዩቱብም ይከፍለኛል፣ ዶሮዎችም ይከፍሉኛል። ገብቷችኋል? አንደኛ የሰው ቤት ማለት መናቅ እንዳይሆንብኝ ይሄ ንግግሬ በጣም ይቅርታ። የሚያስቀይማችሁ ሰዎች ልትኖሩ ትችላላችሁ። አስተሳሰባችሁ ወደ ሌላ የምታስቡ ሰዎች ልትከፉ ትችላላችሁ። ግን ሁልጊዜ ባርነት፣ ግርድና፣ ሰው ቤት ማፈድፈድ፣ ከሰው ኩሽና መረመጥመጥ
እድሜያችን ሂዶ 30-40 ቤት ገብተን ልጅ አልባ አረብ ሀገር እየሰራን ብራችን እየላክን ማንም ወጠጤ የሚበላብን አባት የሚክድበት ጊዜ እናት የምትክድበት ጊዜ ነው። አገራችን ላይ ሆነን ዩቲዩባችን ከፍተን አገራችን ላይ ሆነን ብንሰራ አንደኛ ልጅ እየወለድን ከብት እያረባን አትክልት እያተከልን ዶሮ እያረባን ልጆቻችን እየተንከባከብን ራሳችን ቤታችን እያሳመርን ማለት ነው። ይሄን እድል ማንም አይሰጣችሁ። እኔ እንዲህ ብዬ የምመክራችሁ ምክር ማንም አይመክራችሁ። ማንም ዩቲዩብ ይሰራሉ፣ ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ፣ ሸር አታድርጉልን ማሮቼ፣ ውዶቼ፣ ፍቅሮቼ ብለው ነው የሚሸኟችሁ። ይሄ ምንድነው? ሌቦች ናቸው። ልብስ ይቀይራሉ፣ መኪና ገዛን ይላሉ፣ ቤት ሰራን ይላሉ፣ ቤት ገዛን ይላሉ። በምን? በዩቲዩብ ነው። ስለዚህ ማሮችዬ መክፈት የምትችሉ አሁንም ደጋግሜ እነግረዋለሁ። መክፈት አሁን እንኳን ዩቲዩብ ስትከፍቱ እያነሳ ነው። ለምን እንደሆነ አላውቅም። በቃ ችሎታ ያላችሁ ክፈቱ፣ ስሩ። እማትችሉ ከሆነ እኛ አለን። ሌላ ቦታ ሄዳችሁ ሞኒ አታስደርጉ እባካችሁን። ሰው ምረጡ። ሞኒ ስታስደርጉ ሰው ምረጡ። አትትትትት ስላለ ብቻ ታማኝ ነው ማለት አይደለም። የዶራን ምልክት አረንጓዴ ስለበራ ብቻ ሞኒ ስለሆናችሁ ብቻ ተከፋይ ናችሁ ማለት አይደለም። ትክክለኛ ሞኒ የሚያስደርግ ሰው ፓስፖርት ይጠይቃችኋል፣ አይዲ ይጠይቃችኋል፣ አይዲ መታወቂያ ማለት ነው ይጠይቃችኋል። ከጊዜ በኋላ ፖስታ ይመጣላችኋል፣ ከአሜሪካ ፖስታ። እኔ የማሳያችሁ ወረቀት የለም። እኔ ያሳያችሁ ከአሁን ቀደም ቪዲዮ ሰርቻለሁ። ፖስታ ያሳያችኋል። ፖስታውን ከመጣ በኋላ በፖስታ ከመጣላችሁ ወረቀት ውስጥ ጉግል አድሰንስ ይላል ከላይ ላይ ውስጥ በ4 ማዕዘን ነው የሚቀደደው። እሱ ተቀዶ ይቅርታ ውስጥ 6 ቁጥሮች አሉ። እነዛ 6 ቁጥሮች ሲሞላ የአብሲኒያ፣ የንግድ ባንክ፣ የአዋሽ፣ ኦሮሚያ፣ አማርያ ባንክ የተለያየ ባንኮችን ሙሉ ይላችኋል። ትሞላላችሁ። ከዛ በኋላ በሰራችሁት ልክ በአካውንታችሁ ይገባል። የት ቤታችሁ ቁጭ ብላችሁ እንጂ 4 ወር የሞኒ ከሆነ ብር አላከልኝ ነው። ኒሃን 3 ወሯ ነው ሞኒ የሆነች። ለምን? በቃ ኮሜንት አይታ ነው የምታወራ። ቪዲዮ አሰራም ቫራን አይወጣላትም። ይሄው አሁን ተከፋይ ሆኗት አመስግና የምስጋና ቪዲዮ ሰርታለች። አው ብዙ ልጆችም ተከፍሏቸዋል፣ ግን አያመሰግኑ። እኔ ሞኒ ያርገላቸው ተከፍሏቸዋል፣ አያመሰግኑ። እኔ ሞኒ ያርገላቸው ኢትዮጵያ ገብቷል፣ አያመሰግኑ። ስለዚህ ውዶችዬ አሁንም እኔ የምነግራችሁ እኔ ዩቲዩብ የከፈትኩላችሁ ልጆች ምንም ስጋት እንዳይገባችሁ። ቻላናችሁን ለኛ የሰጣችሁ ደግሞ ሞኒ ያድርጉልን ብላችሁ የሰጣችሁ ሰዎች ትዕግስት ይኑራችሁ እንጂ የቪዲዮዋችሁ ችግር በቪዲዮዋችሁ ፕሮሰስ በቪዲዮዋችሁ ግምገማ ካልወደቃችሁ በስተቀር በሌላ ሞኒ በሚደረግ በኩል እኛ ችግር የለብንም። ሞኒ እናደርጋለን። ዛሬ እንዲህ ሽቅርቅር ብዬ መጥቻለሁ። ይሄ ቪዲዮ ስንት እንደሚገባ ማየት እፈልጋለሁ። ሐሳባችሁን ኮሜንት ላይ ጻፉልኝ። ከዚህ ቪዲዮ መጨረሻ ላይ አፕሊኬሽኑን አስቀምጥላችኋለሁ። አፕሊኬሽኑን አይታችሁ እሱን አፕሊኬሽን አውርዳችሁ ትከፍቱታላችሁ። በካናዳ በለንደን በምናምን ታደርጉታላችሁ። ኢትዮጵያ ያላችሁ ሰዎች ነው። ኢትዮጵያ ያላችሁ ሰዎች ዩቲዩበሮች ዩቲዩባችሁ ስንት እንደቆጠረ እንዴት ማስታወቂያ ምን ማስታወቂያ እንደሚገባላችሁ ማየት ትችላላችሁ። ምክንያቱም በኢትዮጵያ ሎኬሽን ማስታወቂያ ይግባ አይግባ ማየት ስለማንችል እላችኋለሁ። ወዳችኋለሁ። ባይ ባይ።